ራቼ ስለ ዩቲ ካወራ አይቀር ምረጣ ሺቫኒ ወይስ ዩቲናስ? እግዚአብሔር ራቼ የቲክቶክ ክራሽ ማን ነው? የቲክቶክ ክራሽ ራቼ መቼ ነው የምታገባው? መቼ ነው የምታገባው? እሺ ዛሬ ከማን ጋር መስላችኋል? ከጋሽ ራቼ ጋር ይገምቱ ይሸለማት። ጥያቄዎቻችሁን 10 ጥያቄዎቻችሁን አስቀምጡ። 10ሩንም ይመልሳል፣ ግን ቶሎ ቶሎ ጻፏቸው አደራ። እሺ የመጀመሪያ ጥያቄያችን ወንድሜ ራቼ፣ የመጀመሪያ ጥያቄያችን ቲክቶከር ባትሆን ምን ምትሆን ይመስላል? ባይዜ ቲክቶከር ባልሆን ከልጅነቴ ጀምሮ ሚዲያ ላይ ስለነበርኩ ከቲክቶክም በፊት ዩቲዩብ ላይ የራሴ ዩቲዩብ ነበረኝ። ባይዜ እውነት እየመጣው ኢቢኤስ ላይ ምናምን ኮርስ ነበር ባይዜ እና ሚዲያ ላይ የሚሰራ ሰው ሬዲዮ ላይም ሰራ ነበር። ላይፍ ኢዝ ጉድ የሚል ሬዲዮ ሾው ላይ ሰራ ስለነበር ቲክቶከር ባልሆን የሆነ የሬዲዮ ሆስት ሚዲያ ላይ የሚሰራ ሰው አጋፋሪ ይባላል ባይዜ መድረክ የሚመራ ሰው ምናምን እንደዛ አሁን ነበር እላችኋለሁ። ገርማምቶ ነው። ለራቼ በህይወቴ ትልቁ ደስታ ምንሽ ነበር? ከዛ ይቀጥላል። በህይወቴ ትልቁ ደስታ እህቴን ያገኘኋት ቀን ነበር። ሀዊዬን ያገኘኋት ቀን ከብዙ ፍለጋ በኋላ ሀዊዬን ያገኘኋት ቀን ነው የህይወቴ ትልቁ ደስታ። የህይወቴ ትልቁ ሐዘን ባይዜ በጣም ብዙ ትልልቅ ሐዘኖች ያሉት ሰው ነኝ። ትልቁ ለማበላለጥ እቸገራለሁ፣ ግን የህይወቴ ትልቁ ሐዘን በ3 ዓመት የሚበልጠው ታናሽ ወንድሜ ሞቶብኛልና በጣም ብዙ ሐዘኖች ቢኖረኝ ግን በጣም ትልቁ ሐዘኔ እሱ ነበር። ግን እግዚአብሔር መልካም ነው፣ እግዚአብሔር ይመስገን፣ እግዚአብሔር ትክክል ነው። ይሁና። ስለዚህ መልሱ ይሁና። ምን ይደረጋል? በህይወትህ ዋጋ አለው የምትለው ነገር ምንድነው? በህይወትህ ዋጋ አለው የምትለው ነገር በእኔ ህይወት በጣም ዋጋ አለው የምለው ሰዎች ናቸው። በህይወቴ ያሉ ሰዎች እህቴ እና በህይወቴ ቫሉ የሚሰጣቸው ሰዎች ናቸው። ከዛ በላይ ግን ለወደፊት በህይወቴ ትልቅ ዋጋ ከሚኖራቸው ነገሮች መካከል አንዱ የሚመስለኝ ሚስቴ፣ ልጆቼ ይመስሉኛል በደንብ እና ትልቁ ዋጋ እሱ ነው። ግን እግዚአብሔር ለኔ የሰጣቸውን በረከቶች ይብን በዚህ ሁሉ ህዝብ መወደዴ፣ ይሄ ሁሉ ፎሎወር ማግኘቴም ትልቅ ዋጋ የምንሰጠው ነገር ነው። ትልቅ ነገርም ስለሆነ ብቻ ግን ዋጋ ሰው ነው። ካጠገብ ያለ ሰው ሰፖርት የሚያደርግ ሰው አለው የሚል ሰው ከእግዚአብሔር የተሰጠ ሰው ገርማሙቶላ አከስ እሺ ራቼ ድሮ ኤፍቢ ላይ ፌመስ እያለ የማትረሳው አጋጣሚ? ድሮ ኤፍቢ ላይ ፌመስ እያለው በዚህ ልጅ ከድሮ ጀምሮ ያቀኛው ኤፍቢ ላይ ተፍተፍ ነበር። ግን ኤፍቢ ላይ ብዙ ገጠመኞች አሉ። ማረሳው እንጃ እንዲህ ማረሳው የተለየ ነገር የለኝም። ግን የፌስቡክ ኮሚኒቲ ራሱን የቻለ ለየት ያለ ባይሆን ዛሬ ላይ ለመድረሴ የራሱን በጣም ፖዚቲቭ ሚና የነበረው ደስ የሚል ኮሚኒቲ አለና በጣም ደስ የሚል የፌስቡክ ፌስቡክ የሌላቸው ሰዎች እስቲ ያሳዝኑኛል። ፌስቡክ በጣም ጸዴ ነገር ነው። በጣም ጸዴ ነገር ነው። በህይወቴ በጣም ብሌሲንግ የሆኑ ወንድም የሆኑኝን ሮቤል ፉጋሳ፣ ታገል ዱሬሳ ምናምን የሚባሉ በህይወቴ በጣም ኢምፖርታንት የሆኑ ሰዎችን የተዋወቅኩበት ፕላትፎርም ነው ፌስቡክ። እና ፌስቡክ በጣም ጸዴ ነገር ነው። ጌታ ፌስቡክ በጣም ጸዴ ከመጀመሪያ ኤክሴ ጋር የመጀመሪያ ፍቅረኛዬን የጠበስኩት በፌስቡክ ነውና ፌስቡክ በጣም ጸዴ ነገር ነው። ስለዚህ ፌስቡክ የሌላችሁ ሰዎች ፌስቡክ አውጡ። ትዊተር እና ፌስቡክ ጠጠር ያለ ፋን ቤዝ ያለበት ፕላትፎርም በጣም ጸዴ ነገር ነው ፌስቡክ። እስቲ ቶፕ ዘፈኖች፣ ቶፕ ኢንዲያን ሙቪስ፣ ቶፕ ዘፈኖቹ
ኢትዮጵያ ዘፈን ነው የህንድ ዘፈን? ሁለቱንም አድርገው የኢትዮጵያም የህንድም አለ። እሺ የኢትዮጵያ ያው የኔ የምን ጊዜ ምርጡ ዘፈን የሀጫሉ ነው። ማሳን ገማ ለፈንባቱ ተልባ ፈጫ ፈተታቲ ቶኮ ዱኤ ቶኮንታኡ ወልገገላ ፈተታቲ ነው። ሁለተኛ ደግሞ የሀጫሉ ኡልማን ኬቱል ፋቴ ከን አናፍ ሚስቴን ማገባበት ፌቨራይት ዘፈኔ ነው። ሶስተኛ የጃምቦ ጆቴ ሜልባ ዋምቦኒ ጉክሴ ገነቱ ቺሳ ኡሌን ቡላ ማለ የመንሲዲሳ። ከህንድ ደግሞ በጣም ብዙ ነው። ያው ከህንድ የኔ የምንም ጊዜ ምርጡ ፊልም ከቢኩሽ ከቢገም ነው። የቤተሰብ ፊልም ነውና ያለምንም ማጋነን ከ100 ጊዜ በላይ አይቼዋለሁ። 100 ጊዜም ሳየው አልቅሻለሁ። በጣም ወዶ የኔ ፌቨራይት ዘፈን ነው ከቢኩሽ ከቢገም። ሁለተኛ ደግሞ ኮኤሚል ገያ የሪቲክ ሮሻን ነው። እሱንም ሁላችሁም ታውቁታላችሁ። ጃዱ ጃዱ። ሶስተኛ የምንም ጊዜ ምርጡ የኔ የህንድ ፊልም አኬሌ ሀም አኬሌቱ የሚለው ፊልም ነው ማለት ነው። ግን አማርኛም ዘፈን ደግሞ አዳርግ ካልከኝ ሶስት የኔ ፌቨራይት አማርኛ ዘፈን የኔ የምንም ጊዜ በታሪክ በአማርኛ የፊልም ኢንዱስትሪ ውስጥ ከተሰሩ ሙዚቃዎች የኔ ማር የሚለው የአብዱ ኪያር ዘፈን የቱ ውበት ነው እንዳንቺ የተዋጣለት፣ የቱ ሳመል ነው እንከን የማይገኝለት፣ ልብን ወስዶ መንፈስን የሚገዛ የሚያሸንፍ ቀን በቀን የሚረታ ይሄ ሁሉ መባረክና ማማር ኬት ነው ምንጩ? ኬት ነው ንገሪኝ ምስኪኔ። ማን የፈጠረሽ? እኛን የፈጠረ እግዚአብሔር ነው ወይስ አንቺ ትለየ? ከዛ ነው እንዲህ ይላል የውበትሽ ማማር ተነግሮልሽ ባለ ስታምር እቺ ልጅ ስታምር የማይልሽ የለም። የውበት መለኪያው ራሱ ተለክቶ መለካቱን ትቷል ባንቺ ተተክቶ። ቆንጆ ነች መቼ ይገልጽሻል፣ ውበትን ይደብቅብሻል። የኔ ማር ቃል እስካገኝ ድረስ የኔ ማር የሚሄድ ካንቺ ጋር የኔ ማር ዝም ብዬ ልውደድሽ የኔ ማር እያልኩሽ የኔ ማር የኔ ማር የኔ ራቼ ስለ ትዳር በጣም እያወራ ነውና ራቼ መቼ ነው የምታገባው? መቼ ነው የምታገባው? ባይዚ የእውነት እንደዚህ ያማል። እግዚአብሔር ከፈጠራቸው ጸዴ ነገሮች መካከል አንዱ ትዳር ነው። ግን one thing you have to know is ትዳር ከእግዚአብሔር ነው። especially the right one እና የመጸለይ ባህል እንኳን የሌላችሁ ሰዎች ስለ ትዳር ግን በእግዚአብሔር ፊት ተንበርክካችሁ መጸለይ እንዳለባችሁ አምናለሁ። እኔ አሁን በትዳር ጉዳይ ከእግዚአብሔር ጋር በጣም ነው በቃ ተንበርክ ጌታ ሆይ ምለው ትዳር ስጠኝ ነው ወይስ አፍጥነው አቅርበው ትዳሬን ነው? አይ ካንተ የሆነ ትዳር ስጠኝ ካንተ የሆነ እና አላቅም መች እንደሆነ ግን እግዚአብሔር ባለው ሰዓት እግዚአብሔር ትክክል ነው ባለው ሰዓት ይሰጠኛል። ያቺ ልባም ሴት አለች ባይዘው መጽሐፈ ምሳሌ ላይ ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ በእጅጉን ይበልጣል። የባሏም ልብ ይታመንባታል። እሷ እንደ ነጋዴ መርከብ ነች። ምግቧን ከሩቅ አገር ትሰበስባለች። በጠዋት ትነሳለች። ለልጆቿ ምግቦቻቸው፣ ለአሽከሮቿ ስራዎቻቸውን ትሰጣለች። ባሏ ከእርሷ የተነሳ በየሸንጎ ፊት ከፍ ከፍ ይላል። ውበት ከንቱ ነው፣ ደምግባትም ሐሰት ነው። እግዚአብሔርን የምትፈራ ሴት ግን እርሷ የተመሰገነች ነች። የት አለሽ አንቺ ልባም ሴት? የት ነሽ? ስለዚህ እግዚአብሔር ፈቅዶ እንደው ሁሉም ነገር ይሳካልና እግዚአብሔር ካለ ትዳር በቃ ለምን ከነገ ወዲያ ለምን አይሆንም? ከነገ ወዲያ እሑድ ነው አይደል? ለምን አይሆንም? ይሄ በጣም ደስ የሚል ጥያቄ ነው። ራቼ የቲክቶክ ክራሽ ማን ነች? የቲክቶክ ክራሽ ሳትዋሽ ማነች? ሳትዋሽ እኔ የቲክቶክ ክራሽ የለኝም፣ ግን ድሮ ፊልም ሳይ ሰው ለሰው ሳይ ማህደር አሰፋ ያረ ሊያጣላን ነው። እግዚአብሔርን ነው አልቅሼ ምናምን አውቃለሁ። እግዚአብሔር በጣም ነው የምወዳት ማህደር አሰፋ እና ከዛ አርቲስቶቹን ሴቶች ለምን እንደሆነ አላውቅም በጣም ወዳቸዋለሁ። ሁሉንም ማራማዊትን በጣም ወዳታለሁ። ፈናንስ እንደ እሷ ያው ነች የእናንተ ነች የእኛ ጄኔሬሽን አይደለችም። ማህደር አሰፋን ግን በጣም አደገኛ
አደገኛ እንትን ነበረብኝና ከማደራ ሰፋ ፍቅር ያለያዘው ማለት ነው። አይ የኔ ለይ ነበር ኤክሰፕሽናል ነበር እና አይ እውነት ነው። ማንም የትኛውም ወንድ አልቅሶ ያለ አይመስለኝም። ለማንኛውም የቲክቶክ ክራሽ የለኝም ነው የምትለው? የለኝም ማለት እሺ። እስካሁን ራቼ ብዙ ብሏል፣ ስለ ትዳር ብሏል ምናምን። ራቼ ስለ ዩቲ ካወራ አይቀር ምረጣ ሺቫኒ ወይስ ዩቲ ናት? እግዚአብሔር በዚህ ሺቫኒ አማርኛም አፋን ኦሮሞም ትሰማለች እና እንደዚህ አይነት በጣም አስቸጋሪ ሁኔታ ውስጥ ባታስገባኝ ጥሩ ነበር። መምረጥ ግዴታ ነው። እኔ ጋር መጥተህ መመለስ ግዴታ ነው። ከሺቫኒ እና ከዩቲ ሺቫኒ ባይዜ የ5 ዓመት ጓደኛዬ ነች ታውቃለህ። ከሺቫኒ ጋር ባይዜ ሺቫኒን ለማታውቋት ቲክታክ ላይ የዛሬ 5 ዓመት ነው የምንተዋወቀው። ዩቲም የልጅነት ነች እና አልመረጠማ። መጨረቅ ወዳቸዋለሁ። መልስ አንድ ምረጥ። ለምሳሌ እንደ ብዙ አይነት መንገድ ለምሳሌ ስለ ታታሪነት ስለ ጎበዝነት ምናምን ከጠይቀኝ ዩቲ ይላል። ሺቫኒ ደግሞ ሰው መረዳት ላይ እና አንዳንድ ድብቅ የሆኑ እዚህ ላይ መናገር ማልችላቸው ለየት ያሉ ችሎታዎች ያዩዋቸው። እሺ አታውቅም? አይ እኔ ታውቃለህ። ለዛ አንድ እንትን ማለት እቸገራለሁ። ዘርፍ አለው እና ዘርፍ አለው እንደዛ ነው። ስለዚህ ሁለቱም ለኔ አንደኞች ናቸው እያልክ ነው? አንደኛ እከስ እሺ የሚቀጥለው ጥያቄያችን ወንድሜ ራቼ ይሄ በጉጉት ሲጠበቅ የነበረ ጥያቄ ነው። እስቲ የሚቀጥለው ጥያቄ ዩቲናስ ፍቅረኛ ክናት ከነማብራሪያው ዌል እንግዲህ ያው ታውቃላችሁ ማለት ያው አንዳንድ ፍላጎቶች ምናምን ማጋ ዩቲ ጋር ለማንኛውም ዩቲ ኢዝ ማይ እንደ ዩቲ ለኔ እንደምን መሰለች እንደ እህቴ ጓደኛ። ለምሳሌ እህቴ ቤት እንዳሌለች አውቃ እህቴን ፍለጋ ቤት እንደምትመጣ እንደ እህቴ ጓደኛ። የሚገርም ምን ማለት ነው? ትፈልገኛለች ነው አይደለም? እንደ ተረጎማችሁ ተርጉሙት።